ሰላም ጤና ይስጥልን ውድ የተከበራችሁ የዚህ ሚዲያ የዚህን ድምጽ ተመልካቾችና አዳማጮች እንዲሁም ህዝበ ክርስቲያን ይህን ጾም የምትጾሙ ሁላችሁም በዚህ ሚዲያ በዚህ ፕሮግራም ላይ ጌታችን ኢየሱስ ክርስቶስ ለምን 40 መዓልት 40 ሌሊት ጾመ? ሳያበዛ ለምን 50 60 70 እንዲሁም ከዛ በላይ ሳይቅ ለምን 40 ቀንን መረጠው? እንዲሁም ደግሞ አሳንሶ ለምን 7 10 20 30 ቀን ለምን አልጾመው? ምክንያቱስ ለምንድነው? በምን ምክንያት እንደዚህ ቀን ሊመርጥ ቻለ? ለምን ደግሞ ራሱ ብቻውን ሊጾም ቻለ? ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ብቻ የጾሙት ለምን አይበቃም ነበር ሲባል ነቢያት 40 ጾመዋል። ከዚያ አባቶች ነቢያት 40 ጾመዋል። ከዚያም ቢያተርፉ አተረፈ፣ ቢያጎድል አጎደለ ብለው አይሁድ ደጊቱን ሕግ ወንጌልን ከመቀበል በተከለከሉ ነበር። አይሁድ ሕግ ስርዓት ያጠብቁ ነበር። ሕገ ኦሪትን ጥብቅ አድርገው ያዙ ነበር። ከዚህ የተነሳ ቢያበዛ አበዛው፣ ቢያሳንስ አሳነሰ ብለው ይከራከሩት ይቃወሙት ስለነበረ ሙሴ በዘመኑ ለዕብራዊ ረድቶ ግብፃዊን ገድሎ በሆፃ ቀብሮበታል። ሙሴ የወለደው እግዚአብሔር በዕብራዊ አዳም፣ ግብፃዊ ዲያብሎስ ሆፃ የመስቀል ሲሆን አንድም የለሰለስቱ አርስተ ኃጣው ምሳሌ ሙሴ 40 ጾሞ ሕገ ኦሪትን ሰርቷል። እሱም 40 ጾሞ ለኛ ሕገ ወንጌልን የሚሰራ ስለሆነ ሙሴ 40 ዘመን ምድያም ኑሮ እስራኤልን ከግብፅ አውጥቷቸው እሱም 40 ጾሞ ነፍሳትን የሚያወጣ ነውና አንድም የእስራኤል ጉበኞች በ40 ቀን ተመልሰዋል። እሱም የመንግሥተ ሰማያት ጉበኞችን እስራኤልን በገዳም 40 ዘመን ኑረው ምድረ ርስት ገብተዋል። እናንተም 40 ብትጾሙ ገነት መንግሥተ ሰማያትን ትገባላችሁ ሲለን ነው። ኤልያስ 40 ጾሞ ነበረ። ኤልያስ 40 ቀን ጾሞ ገነት ገብቷል። እናንተም 40 ብትጾሙ ገነት መንግሥተ ሰማያት ትገባላችሁ ሲለን ነው። ሕዝቅኤል በጸጋማይ ጎኑ 40 ቀን ተኝቶ 600 ሙታን አስነስቷል። እናንተም 40 ብትጾሙ ትንሣኤ ዘለክብር ትንሣኤ ትነሳላችሁ ሲለን ነው። ዕዝራ 40 ቀን ከምግብ ተከልክሎ ጾሞ መጻሕፍትን አጽፏል። አንሰ በውእቶን መዋዕል ይበላይኩ እክለ ወኢሰተይኩ ማይ እሙንቱሰ መዓልተ ይጽሕፉ ወሰርከ ይደረሩ እንዲል እነዚያ ቀን ሲጽፉ እየዋሉ ማታ ይመገባሉ። እሱ ግን ቀን ሲያስጽፈው የሚውለው ሌሊት ሲያስበው ያድር ነበር። እናንተም 40 ብትጾሙ ምስጢር ይገለጥላችኋል ለማለት ከባርነት ነጻ ትወጣላችሁ ለማለት እባብ አካሉ የተደገደገበት እንደሆነ 40 ቀን ከምግብ ተከልክሎ ይሰነብታል። በስቁረት ዕፅ ስቁረተ እብን ቢሉ አልፎ ሲሄድ ተገፎ ይወድቅለታል፣ ይታደሳል፣ አዲስ ይሆናል። እናንተም 40 ብትጾሙ ታድሶተ ነፍስ ታገኛላችሁ ለማለት ምሳሌ አውቆ አስመስሏል። ፍጻሜው እንደምን ነው ቢሉ አዳም በ40 ቀን ያገኘውን ልጅነት አስወግዶ ነበርና ለሱ እንደ ካሰለት ለማጠየቅ ቀድሞ አዳም አባታችን በ40 ቀኑ ገነት ገብቷል። እንዲሁ በ40 ቀን የገባበትን ገነት ለመካስ 40 ቀን ጾሞ ዳግም ልደትን ዳግም መመለስን ካሳን ለማጠየቅ አንድም በ40 ቀን ተስሎተ መልክ በ40 ቀን ተስሎተ መልክ ስንል በማህፀን በግብረ ስጋ ግንኙነት የሴትና የወንድ መራቢያ አንድ አካል ሆኖ በእናት ማህፀን ውስጥ ተስሎተ መልክ አካል እጅ እግር አፍ አእምሮ ጭንቅላት ልብ ሁሉ የሚሳልበት በ40 ቀን ስለሆነ ለተፈጸመለት ሰው ሁሉ ሊክስ እንዲመጣ ለማጠየቅ ለእያንዳንዱ አካል እጅግ ግሩም ነው። ለእያንዳንዱ አካል ካሳ ለመካሱ እንደ አዲስ መፈጠራችንን ለማመልከት ለ40ቱ ባህርያት 10 ለመካስ 5ኛ ባህርየ ነፍስን የጨመሩ እንደሆነ 8ቱ ሊክስ እንደመጣ ለማጠየቅ ከዚያም ተራበ
አልሳሳም ተዋጋ ድል አልተነሳም። ወሶበ ጾመ እግዚ 40 መዓልተ ወ40 ሌሊተ ከሰተ ከመ ኢሐመ ሥጋው አርሃብ ወእጽም በኃይሉ ዘይዴል መለኮቱ እንዲል። ከዚህም ስራውን ሰርቶ ስሩ አለ እንጂ አንድም ለአራያ ለአስተምሮ 40 መዓልት 40 ሌሊት ጾመ። 40 ጾሙ ሲለን ጾሙ ብሎ አላዘዘንም። ራሱ ጾሞ እንድንጾም አረገን። ለካሳም እንዲሁ እንዲህ ያሉ አባቶቻችን ሊቃውንት ይተረጉሙልናል። ባልዋጁበት ዋጣት የዘንዶ ጉድጓድ ይለኩበት እንዲሉ ሳይሰራ እኛን ስሩ አላለንም። ወሆሮን እግዚ ለ45 ግብራት እንዲል 5 ግብራት የተባሉ ጥምቀት፣ ተአምኖ ኃጣው፣ ከዊነ ሰማይ፣ ተባሕቶ፣ ምንኩስና አሳይቶ ራሱ ባለቤቱ አሳይቶ እንድንጾም አድርጎናል። ሌላው አባቶቻችን የገዳም ሕይወትን ሊባርክላቸው ምክንያት አድርጎ 40 ቀን ጾመዋል። ጥምቀት ወደ ዮሐንስ መጠመቅ ተአምኖ ኃጣው ከተአማንያን ኃጣው ጋር አንድ ሆኖ መቆጠር። ከዊነ ሰማያት አንሰ በእንተ ዝንቱ ተወለድኩ ወእንበይነ ዝንቱ መጻይኩ ውስተ ዓለም ከመ እኩን ሰማዕተ በጽድቅ ብሎ ለጲላጦስ ፊት ቆሞ መመስከር። ተባሕቶ 40 ቀን ከምግብ ተከልክሎ በገዳም መኖር ምንኩስናን በድንግልና መኖር ነው። ረቂቅ ዘእም ረቂቅ እንደሆነ ለማጠየቅ በሕቱም ድንግልና ተጸነሰ፣ በሕቱም ድንግልና ተወለደ። ዘኢይርህብ ዘኢይርህብ እንደሆነ ለማጠየቅ 40 መዓልት 40 ሌሊት ጾመ። ዘኢትገሰስ ዘኢይትገሰስ እንደሆነ ለማጠየቅ በባህሪ ላይ ሄደ። ባህርን ብርሃን ዘእምብርሃን እንደሆነ ለማጠየቅ ብርሃነ መለኮቱን በደብረ ታቦር ገለጸ። ሕይወት ዘእምሕይወት እንደሆነ ለማጠየቅ ስራት ቀን ሬሳ 4 ቀን ሬሳ አልዓዛርን አስነስቶ አብነት ሆኖናል። ጌታችን ለ40 ቀንና የጦሙ መድኃኒት ነፍስ የምትሆን ጦም ያሳየን ዘንድ ነው። ከ40 ቀን በላይ ግን አልጦመም። ይሄውም ተአምራቱ ከሰው ሕሊና በላይ ስለሚሆንና ከዚህ መነሻነት ሰውነቱን ወይም የሚራብ የሚጠማ ባህሪያችንን መንሳቱን ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ እንዳይጠራጠሩ ነው። 40 ቀን ቢጦም ግን አይጠራጠሩም። ምክንያቱም በኦሪት እርሱን ተስፋ አድርገው በእግዚአብሔር ኃይል ተበረታተው ሙሴ ኤልያስ ከዚህ ቀደም የጠራናቸው እነ ዕዝራ የጦሙት 40 ቀን ነበርና ከ40 ቀን በላይ ጦሞ ቢሆን ፍጹም ሰው መሆኑን ራሱ እጅግ ብዙዎች በተጠራጠሩ ነበረ። 40 ቀንና 40 ሌሊት እንደመጦሙ ከዚያም ተራበ። ይሄውም ለአቅርቦተ ሰይጣንና በዚያ አንጻር ደግሞ ሰይጣንን እንዴት መዋጋትና ድል መንሳት እንደሚገባ በተግባር ያሳየን ዘንድ ነው። ለአቅርቦተ ሰይጣን ሲል ጌታ ኢየሱስ ክርስቶስ ሲጠመቅ ሲወለድ ድምፁን ሰምቶ ነበረ። ቅዱሳን መላእክት ሲያመሰግኑት ሰምቶ ነበረ። እንዲሁም ደግሞ ይጠራጠረው ስለነበረ ከእርሱ ርቆ የነበረውን ዲያብሎስን ሊያቀርበው ፈልጎ እንደተራበ አሳየው። ወደ እርሱ እንዲቀርብም ጠየቀው። ጠብቆም እንዴት 2ና 3 በቀላሉ ድል ነሳለው? ጌታችን ከዚያ ወዲህ ተራበ ይለናል። በቅዱስ ማቴዎስ ወንጌል ምዕራፍ 1 ከቁጥር 2 ላይ ይህን በዝርዝር ያስቀምጠዋል። ጌታ ኢየሱስ ክርስቶስ ይህንና ይህን በመሳሰሉት ምክንያቶች 40 መዓልት 40 ሌሊት ጾመዋል። ጾምን ለኛ አስተማረን። ድል ነስቶ ድል መንሳትን የነቢያትን ትንቢት ለመፈጸም አባታችን አዳምንና ልጆቹን እኛን ለመካስ 40 መዓልት 40 ሌሊት ጾመዋል። ጾሙ የበረከት የኃጢአት ማስተስሪያ የጸጋ የዋጋ ለሁላችን ያድርግልን። ውድ ኦርቶዶክሳውያን ተመልካቾችን ሚዲያ የምታዳምጡ ሳብስክራይብ፣ ላይክ፣ ሼር በማድረግ ሚዲያችን አጋር ይሁኑ። መልካም ጾም፣ መልካም ጊዜ። እግዚአብሔር ከኛ ጋር ይሁን። አሜን።